ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተውት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አልቅበት እዚህ ጋር ነው ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ልበላችሁ። 3ኛውና 4ኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔር መንፈስ ጥላ ከፖለቲካ ጋር ተጋባች አለ። which means የእግዚአብሔርን ቃልም የእግዚአብሔር መንፈስንም አጣችሁ ማለት ነው። ስለዛ ሞተሽ ማለት ነው፣ ጠፋች። ቤተክርስቲያን እንደ ቤተክርስቲያን አስቡት፣ የኢየሱስ ቤተክርስቲያን የእግዚአብሔርን ቃል የእግዚአብሔርን መንፈስ አጣች ማለት በቃ በራሷ ህይወት ሊኖራት አይችልም። እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው። በነገራችን ላይ እንዴት መሰላችሁ? ቤተክርስቲያን ሙሽራይቱ ናት፣ ክርስቶስ ደግሞ ሙሽራው ነው። ሙሽራይቱ ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ ቤተክርስቲያን እንደማለት ነው። በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳዩ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል። ስለዛ ልጠፋ አትችልም። እንዳልኳችሁ የእግዚአብሔርም ቃልም የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖራት ስለማይችል ሞታለች ስለሚያስብል ማለት ነው። ሌላው ሲቀጥል ጌታችን ኢየሱስ ቃል ገብቷል። ማቴዎስ ወንጌል ምዕራፍ 28:19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። መች? ሁል ጊዜ። የሆነ ሰዓት ላይ ብቅ ብቅ እያልኩኝ አያችኋለሁ አይደለም፣ ሁል ጊዜ ከእናንተ ጋር ነኝ። ለምን? ለዘላለም የሚኖረውን ከእነርሱ ጋር ማለት ነው መንፈስ ቅዱስን ስለሚልክላቸው በእርሱ በኩል ሁሌ ከእነርሱ ጋር ይኖራልና። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን ኢየሱስ ቃል ገብቷል። ይህ ለሐዋርያት ብቻ ሳይሆን ለእኛም ይሰራል። ወዳጃችን ግን እያለ ያለው በቃ ክርስቶስ ቤተክርስቲያንን ወላጅ እንደሌላት ልጅ ብቻዋን ጥሏት ነበረ እንደማለት ነው። ይሄ ክርስቶስን ከመሳደብ ውጪ ሌላ ምንድን ነው? ባይሆን ግን ክርስቶስ ቤተክርስቲያንን እንደሚጠብቃትና ሁሌም እንደሚንከባከባት ክቡር ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ጀምሮ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እስከ ሞት ድረስ ከወደዳት ራሱን አሳልፎ የሰጠው ለእርሷ ከሆነ እንግዲያውስ በተአምር እንድትጠፋ አይፈቅድም። ቀጠል አድርጎ እንደዚህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን ሳይኖርባት? እድፈትም የፊት መጨማደድም። የፊት መጨማደድ የሚመጣው ከእርጅና ጋር ነው። ማይ ብራዘር፣ እርጅና እንኳን እንዳይኖርባት፣ እድፈት እንዳይኖርባት፣ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዛ ቤተክርስቲያን ይህን ነገር አጥልም። ሲቀጥል ግን 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እነ ጆን ካልቪን መጥተው ቃሉን አነሱ፣ መንፈሱን ተውታል። መንፈሱን ተውታል። ስለዚህ እግዚአብሔር መንፈስ ገና አላገኙትም። እነሱም እነ ጆን ካልቪን እነ ማርቲን ሉተር ራሱ ፕሮቴስታንቲዝም ከጀመረ በኋላ ማለት ነው። ቃሉን አነሱ። የእግዚአብሔር መንፈስ ካላነሱት which means በቃ እነ ማርቲን ሉተር እና ጆን ካልቪን የእግዚአብሔር ሰዎች አልነበሩም። እንደው ዝም ብሎ ብቻ እንደዚህ የሚመራመሩ ምናምን ከዛን አጋጣሚ እንደው እውነታው ላይ ደርሰው ነው ያስብላል። አይ የእግዚአብሔር ሰዎች ነበሩ ከተባለ ግን በሐዲስ ኪዳን ወደ እውነት ሁሉ ይመራ ዘንድ የተሰጠው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነታ ወይም ወደ እግዚአብሔር ቃል መድረስ አይቻልም። ስለዚህ የእግዚአብሔር መንፈስ ከሌላቸው እንግዲያውስ ከእግዚአብሔር አይደሉም ያስብላል። ስለዚህ ፕሮቴስታንቲዝም አነሳሱም ከመንፈስ ቅዱስ የሆነ ከእግዚአብሔር የሆነ አይደለም ያስብላል። ለ400 ዓመት ሙሉ በዚሁ መልኩ የቀጠለው ፕሮቴስታንት ደግሞ በጣም ያስገረመው አሁን እሱ የሚለው አሁን መንፈሱን ማገኘን የሚለው መቼ ነው? የዛሬ 100 ዓመት አካባቢ ያው እሱ ጴንጤ ውስጥ አይደል ያለው የተለያዩ መናፍስት ምናምን አሰራሮች ምናምን ያሉበት ዲኖሚኔሽን ነውና እሱ አሁን የጀመረበትን ወደ አሜሪካን ሀገር አካባቢ የተጀመረውን ነገር ይዞ እሱ ነው በቃ ያንን የእግዚአብሔር መንፈስ የመጣው እያለ ነው። ለ1900 ዓመት አካባቢ ሙሉ ያልነበረ መንፈስ ቅዱስ የዛሬ 100 ዓመት ማይ ብራዘር ከየትም ሊመጣ አይችልም። ይሄንን መንፈስ ጠረጠረው፣ መርምረው። መንፈስን ሁሉ አትመሩ